ጭው ያለ በረሃን የዘመኑ ፈርጥ ወደ ሆነችው ከተማ መለወጥ የቻሉ ተአምራዊ ገዢ ናቸው። ዱባይ ያለ እሳቸው፣ እሳቸው ያለ ዱባይ ጎዶሎ ናቸው። ልጅ አባት እንዳለው ሁሉ ዱባይም እሳቸው አሏት። በአረቢያ ባህር ላይ የሰሩት ተአምር በዓለማችን አራቱ ማዕዘናት ዛሬም ድረስ የሚወደስና በአግራሞት የሚወራ ነው። ያለፉትን 15 ዓመታት በሙሉ ከሕፃኑ፣ ከወጣቱ፣ ከአዋቂው፣ ከአዛውንቱ፣ ከወንዱ፣ ከሴቱ ብቻ ከሁሉም ሕዝባቸው ጋር በግልጽ እንደ ጓደኛ የሚያወሩበት የስልክ መስመር አላቸው። በሕዝባቸው የማይደራደሩ እጅና ጓንት ሆነውም የሚመሩ ገዢ ናቸው። በዛ ላይ ገንዘባቸውን በአግባቡ የሚጠቀሙ ወደና ብራንድ በሆነ ላይፍ ስታይላቸው የሚታወቁ የናጠጡ ከበርቴ ናቸው። ስለ መኪኖቻቸውና ፈረሶቻቸውን ለማውራት ሰዓት አይበቃም። በእሳቸው ጋራጅ ውስጥ ያሉ መኪኖች በዓለማችን የትኛውም ስፍራ ላይ በፍጹም አይገኙም። ቤተ መንግሥታቸውና የግል ጀልባቸውም በቅንጦት የተንቆጠቆጡ አጃይብ የሚያስብሉ ናቸው። ሰላምና ጤና በያላችሁበት የምንመኝላችሁ ውድ የመሿለኪያ ላይፍ ቻናል ቤተሰቦች፣ ቻናላችን በአጭር ጊዜ በርካታ ቤተሰቦችን ማፍራት የቻለችው በእናንተው ድጋፍ በመሆኑ ከልብ እናመሰግናለን። አሁንም ቻናሉን ለወዳጅ ጓደኞቻችሁ በማጋራት የምንለቃቸው ቪዲዮዎች በርካቶች ጋር እንዲደርስ እንድታግዙን፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ለዛሬ በዓለማችን ላይ በሁሉም ሰው የሚደነቁትንና በዱባውያን ዘንድ ተወዳጅና ተመስጋኝ ስለሆኑት ሰው ልናወጋችሁ ወደናል። ቪዲዮውን ላይክ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በትህትና እንጋብዛለን። ዱባይን ለመቀየርና እንደነ ፓሪስና ለንደን አይነት ከተሞችን በተባበሩት አረብ ኤሚሬትስ ለመገንባት ገና ከሕፃንነታቸው ጀምሮ ከአባታቸው ጋር ወደ እነዚህ የአውሮፓ ከተሞች በሚጓዙ ጊዜ ሐሳቡ በአእምሯቸው ውስጥ እንደተጸነሰ ይናገራሉ። ወደ ስልጣን በመጡ በ20 ዓመት ውስጥም በአንድ ወቅት ልም ያለ በረሃ የነበረችውን ዱባይን በማይታመን ፍጥነት በመቀየር ከለንደንና ከፓሪስ የተሻለችና በዘመናዊ ቴክኖሎጂዎች የተንቆጠቆጠች ከተማ አድርገዋታል። ከ25 ዓመታት በፊት የነው የሚባል ጎብኚ ያልነበራት ከተማን አሁን ላይ በዓለም ካሉ የቱሪስት መዳረሻዎች ግንባር ቀደም እንድትሆን ማድረግ ችለዋል። እንደ ሌሎች ነገሥታት ቤተ መንግሥታቸውን ዘግተው ሳይሆን ከሕዝባቸው ጋር ተቀራርበው ሀገርን መምራት እንደሚመርጡ የሚናገሩት እኚህ ሰው ሕዝቡ ሐሳቡን እንዲሰጥ የሚጠቀሙበትና ለ15 ዓመታት ያለወጡት የስልክ መስመር አላቸው። ለፈረስ ግልቢያ ከፍተኛ ፍቅር እንዳላቸው የሚነገረው እኚህ ሰው በበጎ አድራጎት ምግባራቸውም በርካቶች ያደንቋቸዋል። እኚህ ሰው በድምሩ ከ3 ትሪሊዮን ዶላር በላይ ሀብት ያላቸው ሲሆን እሳቸው በግላቸውም ሆነ ከቤተሰቦቻቸው ጋር በጋራ የተሰማሩባቸው በርካታ ኢንቨስትመንቶችና ቢዝነሶች በዱባይና በሌሎች የዓለም ክፍሎችም አሏቸው። ቅንጡና የተንደላቀቀ የሕይወት ዘይቤ በመከተላቸውም ሕይወትን እስከ ጥግ ድረስ ኖረዋታል በማለት አንዳንዶች ስለ እርሳቸው አስተያየት ሲሰጡ ይደመጣሉ። እኚህ ሰው በትንሹ ማሰብ የሚባለውን አስተሳሰብ ፍጹም የማይቀበሉ ብቻ ሳይሆን አጥብቀው የሚጠየፉ፣ ዱባይን ከአሸዋ ውስጥ ፈልፍለው የበረሃ ገነት ማድረግ የቻሉት ሼክ መሐመድ ቢን ረሺድ አልመክቱም ናቸው። ሼክ መሐመድ አልመክቱም ሀብታም ብቻ አይደሉም፣ ይልቁንም የሀብት አጠቃቀም ጥበብን በሚገባ የቀረጹ ናቸው። ሼክ መሐመድ በግላቸው 18 ቢሊዮን ዶላር ሀብት ያላቸው ሲሆን ገንዘባቸውን የሚያፈሱባቸው ንብረቶቻቸው ውበት፣ ቅንጦትና ቴክኖሎጂን ከባህል ጋር አዋህደው የያዙ በመሆናቸው አድናቆትን አስችሯቸዋል።
ሼህ መሐመድ የዱባይ መሪ ብቻ ሳይሆኑ የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስቴርና ምክትል ፕሬዝዳንትም ናቸው። እኚህ የስልጣን ወንበሮች ሕዝብን ካስቀደመ የዲፕሎማሲ ስፋት ጋር ተዳምረው ለንጉሱ ዓለም አቀፋዊ ተሰሚነትና ክብርን ያስገኙ ሲሆን ለሚያስተዳድሯቸው ቢዝነሶችም ስኬትን ማጎናጸፍ ችለዋል። ይሁንና በቢዝነስም ሆነ በውርስ ያካበቱትን ሀብት እንዴት እንደሚጠቀሙ ከማያውቁት በተለየ መልኩ አሜሪካና እንግሊዝን ጨምሮ በበርካታ የዓለም ሀገራት ውስጥ በኢንቨስትመንቶች ላይ በማዋል የበለጠ ሀብትን ማምጣት የቻሉ ሲሆን በጥራት በቅንጦትና በውበት ተወዳዳሪ የሌላቸውና ሊሸጡም ሆነ ቅጂያቸው ተመሳስለው የማይሰሩ ንብረቶችን እንዲሁም በርካታ ሪል ስቴቶችንና ቤተ መንግስቶችን በራሳቸው ስም አስመዝግበው በሀብት ላይ ሀብትን እየጨመሩ ነው። ከሼህ መሐመድ ይዞታዎች ውስጥ አንዱ ዞቢል ቤተ መንግስት ነው። ቤተ መንግስቱ ከመግቢያው ጀምሮ በወርቅ የተንቆጠቆጠ ሲሆን ቅጥሩና ጽዱም ባጭሩ ምድራዊ ገነት ነው ሊባል የሚችል ነው። የቤተ መንግስቱ ጣሪያዎች ወደ ላይ 10 ሜትር ከፍ ብሎ በግርማ የተገነባ በመሆኑ ወደ ውስጥ የተጋበዘ እንግዳ ትንሽነት ቢሰማው አይገርምም። የቤተ መንግስት ከውበቱ ባሻገር ያለው ሰላምና ደህንነትም የገዳም ይመስላል። የቤተ መንግስቱ ግንባታ ረጅም ጊዜ የፈጀና በተደጋጋሚ ግብዓቶች ሲታከሉበት የቆየ በመሆኑ የወጣበትን ገንዘብ በትክክል ለመገመት ከባድ ነው ሲሉ የግንባታ ጠቢባን ይናገራሉ። ቤተ መንግስቱ ዘመናዊ የደህንነት ቴክኖሎጂ የተገጠመለትና በሰለጠኑ የደህንነት ሰዎች ከፍተኛ ጥበቃ የሚደረግለት ነው። የሼህ መሐመድ የቤቶችና የሪል ስቴት ይዞታ በዱባይ ብቻ የተወሰነ አይደለም። ይልቁንም ንጉሱ በሁሉም አህጉሮች በሚባል ደረጃ ኢንቨስትመንቶችና ይዞታዎች አሏቸው። ለምሳሌ በሞናኮ በ308 ሚሊዮን ዶላር የተገዛ ንጉሳዊ መኖሪያ ቤት አላቸው። የቤት ለማንኛውም ጎብኚ የማይፈቀድና እሳቸውና ቤተሰባቸው ብቻ የሚስተናገዱበት ነው። ቤቱ በአውሮፓ ውስጥ አሉ በተባሉ ዲዛይነሮችና ኢንጂነሮች የተገነባ ሲሆን ከሜዲትራሊያን ባህር ዳርቻ ላይ ባለ ከፍታ ላይ ሰፍሮ ይገኛል። ቤቱ የግል ሊፍትን ጨምሮ ማንኛውም ለንጉሳዊ ቤተሰብ የሚያስፈልጉ ነገሮች የተሟሉበትና ከዱባይ ውጪ ያለ ሌላው የሼህ መሐመድ ቤተ መንግስት ነው። ሼህ መሐመድ በስኮትላንድም ቢሆን የቡርካት ስታዲየሞችን ስፋት ያለውና ለፈረስ ግልቢያ፣ ለዋናና ለተኩስ ኢላማ ብቻ የሚያገለግል የግል ሜዳ አላቸው። ንጉሱ በእንግሊዝም የቀድሞ መሳፍንቶች ይዞታ የነበረ ቪላና የፈረስ ማሰልጠኛ ማዕከልም ያላቸው ሲሆን እያንዳንዳቸው ፈረሶች በራሳቸው ምርጫ ተለይተው የተመረጡ ዘሮችና ለእያንዳንዳቸውም ሐኪም የተመደበላቸው ናቸው። ሼህ መሐመድ አልመክቱም ለፈረሶች የተለየ ፍቅር እንዳላቸው ይታወቃል። ታላቋ ብሪታንያ በምትባለውና አየርላንድን፣ ስኮትላንድንና እንግሊዝን በሚያካትተው ቦታ ላይ በሦስቱም ሀገራት አዋሳኝ ላይ የሰፈረ ትልቅ የፈረስ ማርቢያና ማሰልጠኛ ስፍራም አላቸው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ይህ ከዓይን እይታ የሚረዝመው የተንጣለለ የፈረስ መናኸሪያ ጎደልፊን በመባል የሚታወቅ በዓለም ላይ ትልቁ የፈረስ መንከባከቢያ ስፍራ ነው። በጎልድፊን ውስጥ ከ1000 በላይ የሚሆኑ ምርጥ የፈረስ ዝርያዎች የሚገኙ ሲሆን እያንዳንዱ ዝርያ በንጉሱ ምርጫ ወደ መንከባከቢያው የመጡና አመጋገባቸው፣ ሕክምናቸውና ስልጠናቸው በባለሙያዎች ከፍተኛ ክትትልና ጥንቃቄ የሚደረግላቸው ናቸው። ይህ የመንከባከቢያ ስፍራ ዓለም አቀፍ የፈረስ ውድድር የሚካሄድበትም ሲሆን እነዚህ የዱባይ ገዢ ፈረሶች እንግሊዝ በሚካሄዱ ውድድሮች ላይ በተደጋጋሚ ማሸነፍ የቻሉ ናቸው። በዚህ ማዕከል ፈረሶች እንደ እንስሳ ሳይሆን እንደሚንቀሳቀስ ንጉሳዊ መንፈስ ነው የሚቆጠሩት።
ሼህ መሐመድ በ1990 በዱባይ እንዲዘጋጅ ባደረጉት የዓለም የፈረስ ውድድር ዋንጫ አሸናፊ ለሚሆነው ፈረስ $12 ሚሊዮን በመመደብ ከየአቅጣጫው ትላልቅ ኢንቨስተሮችና ጎብኚዎች ወደ ዱባይ እንዲያቀኑ ማድረግ ችለው ነበር። በአሜሪካ ተደርጎ በነበረው የምርጥ ፈረሶች ዝርያ ውድድር ላይም ከጎልድዊን የተወዳደሩ ፈረሶች አሸንፈው ሁሉንም ሽልማት ጠራርገው ወስደው ነበር። ከሼህ መሐመድ ቢን ረሺድ አልመክቱም ይዞታዎች ውስጥ ከዓለም በልዩነት ጎልተው የሚታዩ የመኪና ስብስቦችም ይገኛሉ። እነዚህ መኪኖችን ልዩ የሚያደርጋቸው ስማቸውና ዋጋቸው አይደለም። የሼህ መሐመድ የመኪና ስብስቦችን ልዩ የሚያደርጋቸው በጋራዥ ውስጥ የሚገኙት ውድ መኪኖች ብዛታቸው ከ100 በላይ መሆናቸውና አብዛኞቹ ከስተም ሜድ የሆኑና ላይሸጡና ቅጂ ላይኖራቸው በትዕዛዝ የተሰሩ መሆናቸው ነው። ከመኪኖቹ ውስጥ ሁሉም ትኩረት ለመሳብ የማይሰንፉ ቢሆንም ዘቤስት በመባል የምትታወቀውና በዱባይ የተሰራችው ውብ መኪና ግን ከሁሉም ትለያለች። መኪናዋ ከብረትና ከፕላስቲክ የተሰራች ሲሆን በጎማ ላይ ተቀምጣ የምትጓዝ ንግሥትን ትመስላለች። እነዚህ እጅግ የተለያዩና በርካታ የመኪና ስብስቦች ባህላዊውን የዱባይ እሴትና ዘመናዊ የሆነውን የወደፊቱን ዘመን የሚወክሉ ናቸው። ከመኪኖቹ ውስጥ በርካቶቹ በወርቅ የተለበጡና መንፈሳዊ ቅንጦትን የሚያሳብቁ ሲሆን የዱባይን አሸዋማ በረሃም ሆነ ጋራ ሸንተረሩን እንደ ልባቸው የሚናኙበትና መሳሪያ የታጠቁ ወታደራዊ ተሽከርካሪዎችም ከስብስቦቻቸው ውስጥ ይገኛሉ። ብዙ ጊዜ መኪናቸውን ራሳቸው እንደሚያሽከረክሩ የሚነገርላቸው ሼህ መሐመድ የመኪና ስብስቡን በመምረጥ በኩል የልጃቸውንም ግብዓት እንደተጠቀሙ ይነገራል። ልጃቸው ለአውሮፕላን ማብረርና ለፈረስ ግልቢያ ከፍተኛ ፍቅር ያለው ሲሆን በማህበራዊ ሚዲያ በርካታ ተከታዮች ቢኖሩትም አስተዳደጉ ግን በከፍተኛ ዲሲፕሊንና ሕዝብ ተኮር በሆነ የአመራር ስልት በመሆኑ ወደፊት እሳቸውን ተክቶ ዱባይን ያለምንም ክፍተት ይመራል ተብሎም ይጠበቃል። የዱባዩ መሪ ሼህ መሐመድ ረሺድ አልመክቱም ዱባይን የሚመራ ሰው መሬት ላይ ባለ ቤተ መንግሥት የተገደበ መሆን የለበትም የሚል ሐሳብን የሚያራምዱ ይመስል የባህር ላይ ቤተ መንግሥት በመባል የምትታወቀውን ማራኪ ጀልባን በእጃቸው አስገብተዋል። ይህቺ ተንሳፋፊ ቤተ መንግሥት የወጣባት $300 ሚሊዮን ነው። ጀልባዋ ነዳጅ መሙላት ሳያስፈልጋት አህጉር ማቋረጥ የሚችል አቅም ያላት ሲሆን የራሷ የሆነ ሰርጓጅ ጀልባ፣ ጸረ ድሮን ቴክኖሎጂና ከባህሩ ጸባይ ጋር መናበብ የሚችል የአየር ንብረት መቆጣጠሪያ ቴክኖሎጂም የተገጠመላት ናት። ጀልባዋ ለአስቸኳይ ጊዜ መንቀሳቀሻ ወይም ለማረፊያነት የሚያገለግል የሄሊኮፕተር ማረፊያም አላት። ባጭሩ ጀልባዋ በባህር ላይ መጓዝ ብቻ ሳይሆን ባህሩን የማዘዝም አቅም ያላት ናት። ከነገሱ አይቀር እንዲህ ነው በሚያስብል መልኩ ሼህ መሐመድ ረሺድ አልመክቱም ከሀብትና ከስልጣን በላይ የሚገመት መገለጫም አላቸው። ብዙ ነገስታትና መሪዎች ግድግዳ ሲገነቡ፣ ሼህ መሐመድ ግን ድልድይ በመገንባት የሚታወቁ ባለራዕይ መሪ ናቸው። ሼህ መሐመድ አልመክቱም $18 ቢሊዮን የሚገመት ሀብት ቢኖራቸውም በሕዝባቸው መካከል በግርማ ሞገስ ሲንቀሳቀሱ ነው የሚስተዋሉት። ሕዝቡም በፍርሃት ሳይሆን በክብር ይቀርባቸዋል፣ ይወዳቸዋል። ይህ የሼህ መሐመድ የሰከነ ባህሪ ቪዥን 2021 በሚባለውና ለዱባይ ስልጣኔና ብልጽግና የማይናወጥ መሰረት በተሰኘው ዕቅዳቸው ላይም ተንጸባርቋል። ቪዥን 2021 ከዘውድ በፊት ሕዝብ የሚለው ሐሳብ የተንጸባረቀበት ትልቅ ፕሮጀክት ሲሆን እያንዳንዱ ዜጋ መደመጥ አለበት የሚለው የዱባዩ ገዢ አቋምም የሕዝቡን ፍቅርና ክብር እንዲያገኙና በዓላማዎቻቸውም ከጎናቸው እንዲቆም ምክንያት ሆኗል። ሼህ መሐመድ አልመክቱም የተለያዩ ማበረታቻዎችን በማድረግ ኢንቨስተሮችን መሳብና ዱባይን ማሳደግ ብቻውን በቂ አይደለም በማለት ከ3 ሚሊዮን በላይ የሚሆነው የዱባይ ሕዝብ ነፃ የትምህርት፣ የጤናና
የትራንስፖርት አገልግሎት እንዲያገኝ በማድረግ በርካታ ጫናዎችን አቅልለውላቸዋል። ከዚህ ባሻገር በዓለም አቀፍ መድረክ ደረጃም በካንሰር፣ በሕፃናት የምግብ እጥረት፣ በሕክምናና በሴት ልጆች ትምህርት ዙሪያ የሚሰሩ በጎ አድራጎት ድርጅቶችን በራሳቸውና በልጃቸው እንዲሁም በሚስታቸው ስም ይደግፋሉ። ወደ ቻናላችን ቤተሰቦች ለዛሬ በሀገራቸው በእጅጉ ተወዳጅ ስለሆኑት ስለ ዱባዩ ገዢ ስለ ሼህ መሐመድ አልማክቱም ያስቃኘናችሁ ይህን ይመስል ነበር። በቀጣይ በቻናላችን እንዲሰራና ወደ እናንተ እንዲቀርብ የምትፈልጉትን ማንኛውንም ጥቆማችሁን ኮሜንት ላይ ብታስቀምጡልን በደስታ ለማስተናገድ ዝግጁ ነን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን ለዛሬ አበቃን። በያላችሁበት ሰናይ ጊዜን ተመኘን።